ወንደና መጣሽ እንኳን በሰላም ጠበቃችሁ። እውነት ያንተ አድናቂ ነኝ። አመሰግናለሁ። በጣም ጎበዝ ልጅ ነህ። ብዙ ምክር ካንተ እየተማርን ነው። ስላስገባኝም ደግሞ ደስ ብሎኛል ወንድሜ። ምንም ማለት አይደለም። ምን እንታዘዝ? እኔ እንደ አንድ ምክርም ያው እህቶችም ከኔ የሆነ ነገር እንደምማሩም ፈልገው ነው። ትንሽ ያው አማርኛ ትንሽ ይከብድኛል። ብሰባበርም እንዳይስቁብኝ። ምንም ችግር የለም እና ስለ ህይወት ጉዳይ በጣም ከባድ ነው ወንድሜ። እኔም አሁን የሚኖረው በሰው ሀገር ነው። ትዳር አለኝ፣ አንድ ልጅ አለን። ኢትዮጵያ ላይ ሆነን ቢኮዝ 6 ዓመት አብረን ቆይተናል። ወደ ሰው ሀገር የመጣው ደግሞ አሁን 4 ዓመት ሆኖኛል። እና በጣም የሚወደው ትዳሬ በጣም ያኔ ኢትዮጵያ ላይ ሆኜ አንድ ቀንም ተጣልተን ተጋጭተን አናውቅም። ለምን አሁን ቅድም እህታችን ገብታ ስትናገር ሰው በክፉ ጊዜ የሚያሳያችሁ መልካምነት ሳይሆን በመጥፎ ጊዜም የሚያሳዩን ባህሪ ብናውቅ ደስተኛ ነኝ። ለምን እኔ ኢትዮጵያ ላይ ሆኜ ከባለቤቴ ጋር አንድ ቀን ተጣልተን አናውቅም። አንድ ቀን 6 ዓመት አብረን ቁጭ ብለን አንድ ቀን ተጣልተን አናውቅም። በጣም ነው የምወደው፣ በጣም ይወድኛል። ሀታ ምግብ ራሱ ምንድነው የምትፈልገው ምናምን ብዬ ነው እኔ የሚሰራው ማለት ነው፣ በፍላጎቱ ማለት ነው። እንደዛ ነበር። ያው ኑሮ ለማሻሻል እኔም ወደ ስደት መጣው ልጄን ጥዬ ማለት ነው። ልጄ ያን ጊዜ ጥዬ መጣው የ1 ዓመት 7 ወር ናት። ለቤተሰቦቼ ለዘመዶቼ ነው ሰጥቼ መጣው። እዛ ቦታ አልተመቻቸም። እሱም ህፃኑ ወስዶ ወደ እናትዮ ወሰዳት። እናትዮ ትንሽ ትልቅ ናቸው፣ ያኔ በእድሜ የሄዱ ናቸው። ከዛም በቃ እየኖርን ነበረ። እኔም እዚህ እየሰራው እሱም እዛ አሁን ቅድም ልጅታ እንዳለችው ሽንኩርት ምናምን ይሰራል ነበረ በክርምት ጊዜ ማለት ነው። ያው በአመት አንዴ የእርሻ ሰዓት ማለት ነው። ከዛ እኔ ደግሞ ያው ትዳሬ ነው ሁሉም ነገር ያው እንትን ሀተ ቤት ራሱ ቦታ ያለኝ ቦታ ቤት ትንሽ ደከም ያለች ቤት አለች። ውክልና ለሱ ሰጥቼ መጣው። እኔ ከዛ በፊትም አረብ ሀገር ነበርኩ ማለት ነው። ውክልና ለሱ ሰጥቼ መጣው። እዛ ቦታ ትንሽ ረብሻ አለ። ያን ረብሻው ቤቱ ከዛ ሽጦ ከሌላ ቦታ እንደሚገዛ ምናምን ተነጋግረሽ ሰጥቼ መጣው ማለት ነው ወደዚህ። ከዛ ወደዚህ ሲመጣ አመት ሲሞላው ያንን ሁቁም ምናምን አጠራቅሜ ከዛ ቦታ እሱ ሽጦ በሌላ ቦታ ከሌላ ሀገር ቦታ ገዛ። ያንን ቦታ ገዝቶ እዛ ላይ ደግሞ ቤት ስራ ብዬ ብር ላኩለት እኔ ሁቁም አጠራቅሜ ማለት ነው። ያኔ አሁን ሁቁም ስናጠራቅም እኔ ዛሬ በአንደኛ ከወሰድ 10 ሰው ከሆነ ገና 10 ወር ነው የሚጥለው አይደል? 10 ወር ነው የሚጥለው። ያኔ ይሄ ነገር እንደ ኢዳ ነው ሁቁም ቢሆንም ማለት ነው። ከዛ አጠራቅሜ ላኩለት። እሱ ምን አደረገ? እኔ ቤት ስራ ብዬ ላኩለት ብር ምን አደረገ? እንትን አደረገ በሬ ገዝቶ ከዛ በፊት እርሻ ምናምን እንደማያጠናክር እኔ ረድቼ ነበረ። ብርም ልኬለት እርሻ አጠናክርና እርሻውን እረስና የሚመጣ አመት በዚህኛው እርሻ ታርሳለ ብዬ ነገርኩ ማለት ነው። ከዛም በኋላ እኔ ያንን ነገር አለ ብዬ ነው ማስበው። አሁን የምልከው ብር ደግሞ ለቤት ነው። ቤት ያኔ መሰረት እንደሚጀምር ነው የላኩለት ማለት ነው። በዛን ሰዓት ወደ 300,000 ናት ብርም በዛ ሰዓት 17 እንደዚህ ነው። ርካሽ ነው ያኔ ከ4 ዓመት በፊት ማለት ነው። ከዛ ያንን ብር እሱ ምን ያደርጋል? ለካ እኔ እርሻን አጠናክር ምናምን ብዬ እርሻ ብሩን ልኬለት እርሻ የሰራው እንትኑ ጨርሶታል። እሱ የለም ምንም ወፍ የለም። እኔ አሁን የላኳት ብር ወደ የዛሬ 4 ዓመት ነው የላኩለት ማለት ነው።
ከዛ እሱ ምን አደረገ? ያንን ብር ወስዶ በሬ ገዛ። መሬት የሆነ ለማታለያ 2 ቀርጥ እንደዛ የሚትሆን ቦታ እንትን መሬት የእርሻ መሬት ገዛ፣ ዘር ገዛ፣ ማዳበሪያ ምናምን ገዝቶበት ወደ እርሻ ዞራ። እኔ ደግሞ ዛሬው መሰረት አወጥቶልኝ ይልክልኛል እያልኩ አፉን ከፍቼ እየጠበቅኩ ነበረ። ከዛ ምን ሆኖ ነው ልጁ ከኦንላይን ላይ የጠፋው ምናምን ብዬ ቀጥታ ደወልኩለት፣ ካርድ ገዝቼ ማለት ነው። ምን ሆነህ ነው ከኦንላይን ለጠፋው? አይ እንዲሆኖ ተውና ቀጥ በልና ኦንላይን ተመለስና አናግረኝ፣ እኔ በካርድ አንተ ጋር ማውራት አልችልም፣ ኦንላይን ላይ ተመለስና አናግረኝ ብዬ ዘጋውበት። ከዛም በኋላ ኦንላይን ላይ ተመለሳ። ምን ሆነህ ነው የደረሰ ቦታ ቤት እንዴት ጀመርክ ምናምን ብዬ ሲጠይቃት አይ ማሬ እኮ እንትኑ ዝናቡ አሁን በጣም ነው የሚዘንበው፣ ቤት መስራት አንችልም። እኔ አሁን ብሬ እንዳይበላሽብኝ ብዬ 2 በሬ ገዝቼ ቦታ ገዝ እንትን መሬት 2 ቀርጥ ገዝቼ እሱ 2 ቀርጥ ገዛው 4 ቀርጥ ገዝቼ እንዲያረኩ አለ። አልኳት አው እንዲያርጌ አበርኩ በቃ እኔ እውነት ለመናገር ራሴን እስከማያጠፋ ድረስ ነው የደረስኩ ማለት ነው። ለምን በጣም ከዛ በፊትም ያሳለፍኩ ህይወት ብዙ ታሪክ አለ። ለምን አሁን እዚህ ቦታ እንዲህ ብዬ ጊዜ አልፈጅብህም እንጂ ብዙ ታሪክ አለብኝ። ከዛ በቃ አበርኩ። ይሄ ብር ካልተመለሰ ሽጥ፣ መሬትም ሽጥ፣ በሬም ሽጥ፣ አያገባኝም። ከዚህ በፊት አንተ ያንኑን እርሻ ጠንክርና በአሁኑ ስራና በመጣመት በዚህ እርሻ ነው እርሻ መልሰህ የምትሰራው፣ እኔ ወደ ቤት መስራ ነው የሚገባው አላልኩህም ብዬ በቃ ልንገዳደል ደረስ። ከዛ በኋላ የሆነች ጓደኛዬ 4 ዓመት አንድ ቤት የሰራናለች፣ አዲስ አበባ ናት የምትኖረው። ኢትዮጵያ ያለ እንደዋወላለን ነበር። ያቺ ልጅ ያውቃል እሱ ማለት ነው። እሱ ያቺ ልጅ ጋር ደወለና ከባለቤቴ ጋር እንዲህ ተጣልተናል፣ እንዲህ አድርጌ እንዲህ በዚህኛው ሰበብ አለ ብሎ ለእሷ ነገራት። እሷ ደግሞ ለእኔ ነገረች። እኔም ደግሞ ታሪኩ ይሄ ነበረ ብዬ ነገርኳት። እሷ ደግሞ ያሳለፍኩ ታሪክም ታውቃለች እና እሷ የተጎዳች ሴት ናት። እንዴት አንተም እንደዚህ ታደርጋለች ካለ እሷ ፍቃድ ይሄንን ማረክ ከፈለክ ለምን ከሷ ጋር አልተመካከርክም ብላ ተቆጣች። እሷም ለሷ ማለት ነው። ከዛም በኋላ አሁን ይሄ ነገር ስላለፈ ምንም ማድረግ አይቻልም፣ አንቺ ተይና እስኪ እንደው እርሻውን ይስራና እንየው አለችኝ። እኔ በቃ ይሄ ነገር ካልተሸጠ ምን አደረጋ? ከዚህ በፊት የላኩለት እርሻ ያረሰው እህሎቹ ምኑ ጌታ አደረጋ? አንድ ህፃን ናት ያለችው። ምንም ያኔ ወጪ ምናምን የለበትም። ምን እያደረገ ነው እሱ ብዬ በጣም ተጣለን። ከዛም በኋላ እሷም ተያለችኝ፣ ሌላ ጓደኛ ላከብኝ። እሷም ደግሞ ተያለችኝ፣ እነሱ መከሩኝ። እኔም ደግሞ በቃ ዝም ብዬ ነገሩን አበረድኳት። ምን አላ በዛ ሰዓት እሱ እቺን እርሻ አርሼ ያገኘው እህልና ሽንኩርት ምናምኑ ሽጬ መሰረቱን አውጥቼ ሁሉም ነገር አስተካክዬ ለናንተም እንትን ቪዲዮ አርጌ እልክላችኋለሁ፣ እሷ ብቻ አስተርቁልኝ አለ። እሺ ብዬ እኔም ያንን አምኜ ዝም አልኩ። እርሻ ታረሳ፣ ሽንኩርትም ተሰራ። ከዛም በኋላ ሽንኩርትም የተሸጠው ብር ወፍ የት እንደገባ አላቅም። በሁለተኛ ዓመት ማለት ነው። እህል ታረሳ፣ ስንዴ ነው እኛ ሀገር የሚታረሰው ማለት ነው። ያንንም ታረሳ፣ ተሸጣ። አንድ ማዳበሪያ አንድ ኪሎ ሳይቀር ማለት ነው። ይሰማኛል ወንድሜ? ይሰማል? አሌክስ ይሰማል ድምጼ? ቀጥ ይሰማል። አዎ ይሰማል። እሺ ቀጥ ከዛ ያንን እርሻ እንደዛ ቃል የገባው ምንም ሳያስቀራ አንድ ጣሳ ሳያስቀራ ይሄንን አገኘው፣ ይሄንን እንዲላረግ ነው፣ ይሄንን እንዲላረግ ነው ብሎ ከኔ ጋር ምንም ሳይመካከር ሽንኩርቱም ተሸጣ። ስንት እንደተሸጠ አላቅም። እህልም የተገኘ ተሸጣ። እሱም ስንት እንደተሸጠ አላቅም። ከዛም በኋላ ያው ቤቱን ሰርቶ ያኔ መሰረቱን አወጥቶ የደረሰበት ቦታ አድርሶ ይልክልናም ብለን እየጠበቅን ነው፣ እኔም ጓደኞቼ ማለት ነው። ከዛ ስንጠብቅ
እንትን መጣ፣ ጥምቀት መጣ። እስከ ጥምቀት ድረስ ያኔ እኛ ሀገር በቃ ሁሉም ነገር አልቋል። የለም ማፊ ምንም የለም። ያኔ እንዴ ምን ሆነክ ነው? ከኦንላይን ላይ ተመልሶ ከኔ ጋራም አያወራም ወይም በወር ወይም በ3 ሳምንት እንደዛ። ምን ሆነክ ነው እንደዚህ የምትጠፋው? ምን መሆንክ ነው? አይ በቃ እንዲህ ነው ኔትወርክ እንዲሆኗል በዛ በቷል በዚህ ገብቷል ይልኛል። ይሄ ነገር አላማረኝም ብዬ ጥምቀት ሲደርስ እኔ ቀጥታ ደወልኩለትና ምን ላይ ያደረስክ? ልጆቹም አንተን እየጠበቁ ነው። ጓደኞቼ ያን ጊዜ ቃል የገባክ አንተ እየጠበቁክ ነው። አንተ ምን እየሰራክ ነው? ስራ ላይ ነህ ወይስ ምን እየሰራክ ነው ብዬ ሲጠይቃት ኡፍ አንቺ ደግሞ ጀመርሽ ጭቅጭቅ ጀመርሽ አለኝ። እኔ ጭቅጭቅ አይደለም እኮ የተነጋገርነው ነገር ያን ጊዜ ቃል የገባክ ነገር አለ። ልጆች እንዲያርጌ እልክላቸዋለሁ ያልከ ነገር አለ። የት አደረስክ ብዬ እየጠየቅኩ ነው እኮ አልኳት። ስልክ ዘጋብኝ። ከዛ በኋላ ጓደኛዬ ጋር ደወልኩ። አዲስ አበባ ያለችው ጓደኛዬ ጋር እሷ ደወለችለትና ምን ላይ ደረስክ ብላ ሲደውልለት ስልኩ ዘጋበት። ከዛ በኋላ ምንም አላልኩም። የሱ ወንድም ጋር ደውዬ ጠየኳት። ምንም እሱ የሚሰራ ስራ ምንም አላማረኝም። እህልም የለም ምንም የለም አለኝ። ምንም የለም ሽንኩርት እንትን የተባለ ነገርም የለም አለኝ። ምንም የለም? አዎ ምንም የለም። እሺ ያው እንገናኛለን አይደለም? አሁንም ይመጣል እንትኑ አስመራው ስለሚመጣ እንገናኛለን ብዬ እኔ ዝም አልኩ፣ ቁጭ አልኩ። በቃ ስራዬን እየሰራው ነበረ። ከዛ በቃ ጭንቅላቴን በጣም ተበጠበጠና ያልሆንኩ ነገር የለም እውነት ለመናገር ሀተ በቃ ስራ ቦታ ከሰዎች ጋር ራሱ በቃ ጭንቀት ይዞኝ ውሃ አምጪ ስሉኝ እኔ ማንካ ይዤ ነው የሚሄደው ማለት ነው። ያን ጭንቅላቴ ተበጥብጦ ከዛ እኔ ስራ ቦታም እኔ በስነ ስርዓት ስለማልሰራ ሰዎችም ጸባያቸው ተቀየሩብኝ። ከዛ እነሱ በቃ ስንጣለው ከዛ ቤትም ጠፍቼ ውጭ እየሰራው ነበረ። ውጭ ሲሰራ ደግሞ ወደ 4 ወር ስራ ሳልሰራ ነው የቆየው ማለት ነው። ያን እየወጣው እየገባው ብዙ ችግር በቃ አሳልፌ ነበረ ከዛ የተነሳ ማለት ነው። እንደምንም ሁኜ ስራ እግዚአብሔር ይመስገን ስራ ገባው። 4 ወር ተሰቃይቼ ከዛም በኋላ ተመለሰ። አስመራ ሲደርስ ማለት ነው ፋሲካ አለፈና ተመለሰ። ለኔ መደወል ጀመረ። ኦንላይን ላይ ተመልሶ ለኔ እየደወለ ነበር። አሁን የሞተ ሰው ተነሳ እንዴ ምን ነው ብሩ አልቆ ነው እንዴ ተመለስክ ምናምን ብዬ በልቤ በአፉ ሳልናገር ማለት ነው ያኔ እሱ የሚያወራው ነገር እየጠበቅኩ ማለት ነው። ከዛ አስመራ ደርሷል ብር ምናምን እንደምትልክ ይፈልገው ነው ምናምን አለኝ። ኦኬ ቤት አልሰራም። አሁን ደግሞ አስመራ ማንሶብክ ነው ወደኔ የተመለስክ ምናምን ብዬ በቃ በጣም ተነጋገር። ወንድሜ እየሰማክ ነው አንተ? ቆምክ? አዎ እየሰማሁ መሰለኝ። ድምጽ እንዳይረብሽ ነው እዚህ አካባቢ ሚዩት ያደረኩት እና ተመለስክ ምናምን ብዬ እንትናል። ከዛም በኋላ እኔ አልኳት ቤት አልሰራልህኝም፣ ይሄንን ብር ሽንኩርት ይሄንን አህል ሽጬ አላልኩም፣ ይሄ ኩንታላ ወጥቷል ይሄንን አህል ሽጫለሁ አላልክልኝም። ያን የታስገብቴክ ነው ዛሬ አመት ሙሉ እኔን ዘግቴክ ዛሬ በአስመራ ሰዓት ወደ እኔ የተመለስክ ምናምን ስለቷ እንዲህ አይደለም እንዲሆኖ እንደዛ ሆኖ እንዲሆኖ አለኝ። እኔ እንዲህ ሆኖ እንደዛ ሆኖ የምለው ነገር አልቀበልም። ለራሴ ራሱ ችግር ውስጥ ነው ከአንተ ሰበብ የተነሳ ከሰው ቤትም ከሰዎች ጋር ተጣልቼ ከኮንትራት ቤት ወጥቼ ውጭ እየተንከራተትኩ ነው። እኔ ራሱ ስራ አጥቼ የቤት ኪራይ እየቆጠረብኝ እየተሰቃየው ነው። ይሄ ሁሉም የሆነ በአንተ ሰበብ ነው። አንተ ነህ እንደዚህ ያደረክኝ። እኔ ካሁን በኋላ ቤት ሰረክ አረስክ አያገባኝም። አንተ በራስህ ሄድና ስራው እኔም ደግሞ እግዚአብሔር ከረደኝ ስራ ከተሳካልኝ እኔም ሰርቼ ካሁን በኋላ ያለው ነገር እጄ ላይ መያዝ ነው የምፈልገው እንጂ ወደ አንተ ልክ ምንም ማድረግ አልፈለግም ብዬ ነገርኩ ለሱ። ከዛም በኋላ እሱ እንዴት እንዲህ ትልኛለህ ምናምን አለ። ወንድሜ ጋር ሄደ፣ ለወንድሜም ተናገረ። እኔም ደግሞ ለወንድሞቹ ለሱ ወንድም ተናገርኩ፣ ለእናትየውም ነገርኩ። ይሄ ነገር እንደዚህ አደረገኝ
እንዴት እንዲህ ይሆናል ምናምን ስለው አይ እሱ እኛ የምለው ነገር አይሰማም። እኛን የሆነ ነገር ስንናገር እሱ እኛ ላይ ይጮዋል። እኛ ምንም ለሱ መናገር አንችልም። እንደፈለግሽ አድርጌ አሉኝ። እሺ ብዬ እኔ ስራም ብዙም አልተሳካልኝም። ያው 4 ወር ተሰቃይቼ ነበረ። ቤት ኪራ ቆጥሮብኝ ብዙ የምንበላ ነገር አለ፣ ብዙ ነገር አለ። ያንን እስከ 2 ወር ምናምን ሰርቼ ያንን ኢዳ ሸፋፍኜ ከዛ በኋላ ምንም ሳይቆይ ምራት መጣ። ይሄ አፉ መጣ። አፉ ሲመጣ ደግሞ ፓስፖርት ለማውጣት ምናምን የሚሰራው ወደዛ እያዋልኩ ነበረ። እሱ ብር ሲጠይቀኝ እኔ ይሄን እንደዚህ እያደረኩ ነበረ፣ ምንም እንዳትጠይቀኝ አልኳት። ከዛም በኋላ እሱ ምን አለኝ፣ እኔ ከአሁን በኋላ አንቺን የምትይው ነገር ብቻ ነው የማደርገው። ያ አልቋል። ያ ብሩ ስላለቀ ምንም የለም። መሬት ስላለ እርሻ የሚያርስበት ነገር ምንም የለም። እንዴ በሬ ገዛ አላልኩም እንዴ? በሬ የታረክ ብዬ ጠየቅኳት። አይ አንዱ እኮ እንደዚህ ክረምት ውስጥ ታሞ አሳረርኩ፣ አንዱ ደግሞ እንዲህ መድኃኒት ምናምን ሲያጣ ሻጥኩ አለኝ። ኦኬ አንተ ያንም በሬዎቹ የገዛው በኔ ብር ነው። በሬዎቹ ዶሮ አይደለም። እንትን አባረክ ይዘክ ገባ ወተክ የምትሸጠው ይሄን እነዚህ በሬ ናቸው። እንዴት እኔን አልጠየቅክም? እንዴት ይሄ ነገር እኮ እንዲህ ላረግ ነው ብለክ ለኔ አልተናገርክም? ያንን ያገኛ እህልም ያገኛ የሽንኩርት ብርም ለኔ አልተናገርክም? ይሄም ደግሞ አወተክ ሸጥ አበርኩ። ከእንደገና አሁንም ለሁለቱ በሬ ማለት ነው አበርኩ። ምንም ማድረግ አልችልም፣ ተወኩ። ከዛም በኋላ ወንድምየውን በቃ እንደው አንቺ ዝም በይ ተረጋጊ፣ ልጁ የሆነ ችግርም አለበት መሰለኝ የሰው እጅ ምናምን ሳይሆን አይቀርም ምናምን አሉኝ። እንደዛም ከሆነ ለራሱም እየታመመ ነው፣ እንደ ሲቂታ እያደረገ በቃ ብዙ ሰዓት ይቆይበታል፣ ደም ያስተፋል ምናምን አለኝ። ከዛ እነሱም እንደዚህ ስሉኝ ወይ ሞቱም አለ በቃ እንደው ራሴን ሊመልስ ምናምን ብዬ ራሴን መለስኩ። ከዛ እሷ እንትን አሁን የሚያርስበት ብር ካልሰጠችኝ ዘመቻ ሄዳለሁ አላ። ዘመቻ ሄዳለሁ በቃ እዚህ ሁኜ መሬቴ ሳይታረስ ከወጣ እኔ ወደ ሰው መመለስ ወደ ሰውነት መመለስ አልችልም። ትላንትና የት ነበርኩ? ዛሬ እንዲወድቄ ጓደኞችም እኔ እንደሚያዩ አልፈልግም ምናምን ብሎ በቃ ለቀሰ። ከዛ ለቀሳ እንደዚህ በቃ ዘመቻ ሄዳለሁ ምናምን እያለው ነው ስሉኝ፣ እኔም ደግሞ ዘመቻ እንዳይሄድ ብዬ የእርሻ ብር ብቻ አስቤበት የእርሻ ብርና የመዳበሪያ ብር የዘር ብር ላኩለት። ታረሳ ቃል አስገብቼ በቤተሰቡ ፊት ለፊት ማለት ነው። እናትዮም ወንድምዮም እያሉ በቃ ተናገር። እህቶች ሁሉም ተቆጡበት። ከዛ እኔ አውቄ አይደለም በቃ የሆነ ችግር አለብኝ ገንዘብ ሲኖርኝ በቃ እንዲህ ቤት እንደሚገባ ምናምን አላውቅም ብሎ በቃ የሆነ እንደ ድግምት ነገር እንደተደገመመት ምናምን አሳብቦ ማለት ነው። ከዛ በኋላ ሊሆንም ይችላል እስኪ እንደው በቃ ራሴን ላረጋጋውና ይሄ ሰው ሊፈትን ብዬ ያንን ብር ተላካ። ታረሳ። አሁንም አስመራ ሲገኝ እንደዛው ጥፍት አለብኝ። ያለፈ አመት ማለት ነው። ያለፈ አመት ጥፍት አለ። ሲያልቅ ነው ወደዚህ የተመለሰው ማለት ነው። ያለፈው ፋሲካ አመት ማለት ነው። ከዛ ተመለሳ። ሲመለስ አይ በአሁኑ አንቺም ከኔ ተፍሳ ቆርጠሻል። እንትን መሬት የቤቱ ቦታ ማለት ነው ኡሩታ ላይ ነው ቤቱ። ቦታው ቤት የለም፣ ባዶ ቦታ የሆነች በቃ የተሸጠችው ቦታ አሪፍ ነበረች። የተገዘች ቦታም አሪፍ ብትሆን በጣም ቀጭናት 160 ካሬ ናት። በጣም ቀጭናት እና አሁን ምን ማድረግ እንዳለብኝ አሁን አንቺ ከኔ ላይ ተስፋ ቆርጠሻል። 4 ጊዜ እድል ሰጥቻለሁ። 3 ጊዜ እድል ሰጥቻለሁ። 4ተኛ ማለት ነው። 4ተኛ ስመለስ አንቺም ከኔ ተስፋ ስለቆረሽ ያንን ቦታ ተሽጦ እንዳይበላሽ ለቤተሰብሽ ውክልና ሰጣታለሁ። እኔ ደግሞ የሚያርስበት ብር ስጭኝ አለኝ። እየሰማክ ነው ወንድሜ? ኔትወርክ እንዳይቆም ስጭኝ አለኝ። ኦኬ አሁን ተመለስክ፣ 4ተኛ ተመለስክ። እንደው አሁን በመጨረሻው 4ተኛ 3ተኛ እድል ሲሰጣት ማለት ነው
ምንም አልጨቀጨኩም። ከዛ በፊት ልጅቷ ቅድም እንዳለችው በጣም ነው የሚጨቀጭቀው። ለምንድን ነው አንተ ክርምት ብቻ ስራ እየሰራክ በጋ ላይ ምን ትሰራለህ? ቀጥ ብለህ ስራ ያገኘው ስራ ምናምን በቃ ያኔ ራስህ የምታስተዳድርበት ይሄን እኔ ምልኮ ስራ ላይ ካገኘክ እሱን ስራ ላይ አውልና ለራስህ እንደው ያኔ ጠላ መጠጫ ምኑ ከጓደኞቹ ጋር ዞር የምትለው የሆነ ነገር ለራስህ ውጣና ስራ እላታለሁ። እኔ እንደዚህ ጆርናታ ምናምን ሊሰራ ነው ትላንትና እንዲህ ነበር። ያን የሆነ ጥባር አለበት ገብታ ያን ራሱን ከፍ ማድረግ ማለት ነው። አባቴ እንደዛ አይሆንም። እኛ ራሳችን ሰው ሀገር ስንመጣ ብር ከመሬት ተዚቆ አይደለም ሽንት ቤት አጥበን ተቃጥለን ነው የምናመጣው። ኢትዮጵያ ላይ ብንሆን ቢኮስ የሰው ቤት አንሰራም እንላለን። አንተ ግን የተገኘው ነገር እየሰረቅ ራስህን ቻል። እኔ ከዚህ የምልከው ስራ ላይ አውላልኝ ብዬ እየጨቀጨኩ ነበር። በጣም ነው የምጨቀጭቀው፣ በጣም ማለት ነው። ሲጨቀጭቅ ስልኩ ይዘጋብኛል፣ ይሄዳል። 2 ሳምንት 3 ሳምንት አይመለስም። ያን ጭቅጭቁ ለምን እኛ ኑሮ ስንፈልግ በጣም ነው ሴቶች የምንጨቃጭቀው፣ ወንዶች ማለት ነው። ከዛ በአራተኛ ስመለስ እሱ እንደዛ አለኝ። ኦኬ እንደዛ አልክ? አዎ አባቴ ያልኳት እኔ ምንም አልፈልግም። ያ መሬት የኔ ቤተሰብ በቆመበት የአንተ ቤተሰብ በቆመበት ይሸጥና አንተን የሚመለከተው ብር ውሰድና እኔን የሚመለከተው ብር ለኔ በአካውንት ያስገባልኝና ያንን ብር ስራበት የኔ ብር ደግሞ ይቀመጥና እኔና አንተ ከተስማማን ከገባው ባልና ሚስት ነው የምንሆነው። ባልና ሚስት እንሆናለን። ካልሆነ ደግሞ አንተ ያን ብር ሰርተበት ራስህን ማሳደግ፣ እኔም ደግሞ እቺ ትቀመጥና እሷ ላይ የሆነ ነገር አድርጌ ስንመጣ አንተምና እኔ አንድ ላይ እያጋጨን ሁሉም ነገር ማድረግ እንችላለን ያልኩት። እንደዛ ከሆነማ እኔ አስቀድሜ እጄ 80 አውርድቼ ለእኔ እንትን ሰተሽ ውክልና ሰተሽ ስለሚትዩ እንደው ውክልና ለመሸጥ ይመቻል 80 አውርድቼ መሬቱ ሽጬ እንደፈለግኩ ማድረግ አልችልም ወይ አለኝ። ኦኬ እሱማ ትችላለህ። እንደዛ ማድረግ እኔ ለአንተ ውክልና ሰጥቼ ስለሄድ እንደፈለግክ ማድረግ ትችላለህ። ግን ህሊና ካለቅ እኔ እንዳልኩ አድርግ አልቆጥ። በፍጹም አይሆንም። ካልሆነ እሺ ካላልሽ እኔ መሬቱን ሽጬ አርስበታለሁ አለኝ። ይሄ መሬት ከተማ ላይ ነው። ካርታ ፕላን አለ፣ ሁሉም ነገር አለ። ያኔ ከእጁ ከወጣ እንደ ባለፈው ሁሉም ነገር ይበላሻል። እሱን ገመትኩ። ኦኬ ከዛ አሁን እኔ ብር ልክልሃለሁ፣ ችግር የለም፣ ምን ማድረግ እንዳለብክ ታውቃለህ አልኳት። ለምን እዚህ ላይ አሁን እህቶቼ ብዙ ነገር ከኔ ላይ እንደሚማሩ ነው የምፈልገው ማለት ነው። እኔ ቤተሰቦቼ ይሄ መሀል ውስጥ ማስገባት አልፈልግም። ለእኔ ምን እንደምታደርግ ታውቃለህ አልኳት። እሺ ምን ላድርግ አለኝ። ለአንተ የሰጠው ውክልና አሁን አንተ ይሄንን መሬት የገዛክ የወሰድክ ውክልና፣ ካርታ፣ ፕላን፣ ሁሉም ነገር በስካን ላክልኝ አልኳት። ከዛም በኋላ ስንት እንደምትፈልግ ብቻ ንገርልኝና እልክልሃለሁ ብር አልኳት። ከዛ እርግጠኛ ነሽ አለኝ። አዎ እርግጠኛ ነኝ። እንዴ አታምንን? እኔ እኮ አንተን አምናለሁ። ምን ሆነክ ነው ውዱ ባለቤቴ ምናምን ብዬ በጸባይ አሰርኩ ማለት ነው። ከዛ በኋላ እሺ ብሎ ይሄ ያቅትሻል፣ በምክንያቱ ስንት ብር ነው የምትፈልገው ብዬ ጠየኳት። ለአሁኑ 200,000 ይፈልጋለሁ አለኝ። ኦኬ 200,000 ብር ምን ልትሰራ ነው? ለምን ለማመሳሰል ማለት ነው። ያኔ ይሄ ነገር እውነት ብሎ እንደ ከኔ ላይ እንደሚቀበል አድርጌ ማለት ነው። ምን ልታረግ ነው? 200,000 ስለት በሬ ገዛለሁ፣ እንትን መዳበሪያ ገዛለሁ፣ ዘር ገዛለሁ አለኝ። ኦኬ ከዛም በኋላስ ለእንትን አለኝ ሽንኩርትም ላርስ ስለሆነ መድኃኒት ምናምን ወደ 100,000 ያስፈልገኛል አለ። ኦኬ ምንም ችግር የለም። እኔ ቦታ እቺ ቦታ ከተሸጠች አንተን ትጎዳለህ፣ እኔም እጎዳለሁ። ስለዛ እኔ ዶክመንቱ ብቻ ላክልኝ አልኳት። ከዛ ዶክመንቱን አስላኳት። ካርታ ፕላን እኔ የሰጠው ውክልና እሱ ከዛ ሀገር ሽጦ ወደዚህ ሲመጣ የወሰደው ውክልና ሁሉም ከመጀመሪያ ቦታ አንስቶ ላከልኝ ሁሉም ነገር ማለት ነው። ከዛም በኋላ
ቤተሰቦቼ የሆነ ጠበቃ አገናኙኝ ብዬ ጠበቃ አገናኙኝ። ይህንን ዶክመንት አሳይቼ ሁሉም ነገር ሲጠይቀው በዚህኛው እንደዚህ ማሳገድ ትችላለኝ ብሎ መከረኝ። እንትን ውሉ የተሸጠበት ውሉ ብሩ ምናምን እሱ ያኔ ምስክር ምናምን የሚባለው እሱ ይላክልሽ አሉኝ። እሱ አላጸፈም ነበር። እሱ ካልተጻፈ አልኳት እንዴ አንቺ ከጠበቃ ጋር እየተመካከርሽ ነው ወይስ ምንድነው ምናምን? እኔ ሰው ሀገር ሆኜ እንዴት ከጠበቃ ጋር መካከራን ነው? ምን መሆንክ ነው እንዴ? ይሄን ቦታ ማን ገዛ እንዴት ገዛ ብለክ ነው ታዲያ? እኔ አላቅም። በቃ ውሉም ብሩም የተገዛበት ብሩ እዛ ላይ እንደምጻፍ ማመስክር እንደሆነ ያንተ ፍርማና ያ የሸጠው ሰውየው ፍርማ ፈልጋለሁ አልኳት። ያኒ ፍርማ። ከዛ በኋላ ያንንም ተቀበልኩበት። ዛሬ አመት ነው እንደው የኛ ጾም ውስጥ ነው ዛሬ አመት ነው ማለት ነው። ከዛ ተቀበልኩበት። ወረቀቱ ሲደርስ በኋላ ሲደውልብኝ እሱ ቢዚ እንደሆነብኝ እኔም ቢዚ ሆኜ ነው። ረመዳን ነው በዚህ ወጥቷል በዚህ ገብቷል እያጓተትኩ አቆየው ማለት ነው። ከዛ በኋላ ሁሉም ነገር እጄ ላይ ደርሶ እንትኑን ጠበቃው ሳያሳየው በቃ ይሄን በዚህኛው አሁን ማዘጋት ትችላለሽ አለኝ። እሺ ብዬ ከዛ ያን ወረቀቶቹ እንደሁሉ በኮፒ አወጣውና ወስጄ ኤምባሲ ሄድኩ። ኤምባሲ ሂጄ ውክልና ለወንድሜ ሰጠው። ከወንድሜ ላይ መታወቂያ ምናምን ወስጄ ውክልና ለወንድሜ ሰጠው። እሱ ሄዶ ክስ ካላቀ እንትን ለውጭ ሚኒስቴር ነው የተላከው ውክልና ማለት ነው። አዲስ አበባ ውጭ ሚኒስቴር ተላካ። እሱ በባተመታና ለወንድሜ ሰጣ። ወንድሜ ያን ወረቀት ወስዶ ፍርድ ቤት ሲሄድ የነሱ ሀገር ፍርድ ቤት ሲሄድ ካልተከሰሰ ማሰገድ አይቻልም ተባለ። ውክልና እሱ ሙሉ ውክልና ስለወሰደ ወንድሜ ከዛ ከሰሰው። ሲከስ እሱ የግዴታ ማቅረብ አይቻልም አያስፈልግም አንተ ክስ አቀርበ ማሳገድ ትችላለህ ተባለ። እሱ በዛ መንገድ አቀረበ፣ አሳገደ። ያንን ያሳገደበት ወረቀት ላከልኝ። ከዛ በኋላ ደወልኩለት ለባለቤቴ ሰርፕራይዝ አልኳት። ኮንግራ አልኳት። ውዱ ባለቤቴ አንተ እኔ ላይ ልትጫወት ፈልገክ ነበረ፣ ቁማር ልትጫወትብኝ ነው። እኔም ደግሞ ምንም አታመጭም አለኝ እሱ። ከዛ በፊት ነው ህሊ ውስጥ ያስገበኝ ነገር ምንም አታመጭም፣ ሽጬ እንደፈለኩ ማድረግ ይችላለሁ፣ ምን ታደርጋለሽ? ምንም አታረግም አለኝ። እኔም ደግሞ ምንም እንደማላረግ ስለማቀው አንተ ደግሞ እንዳይበላሽብኝ ምናምን ብዬ ያኒ በቃ በጸባይ በምንም በብዙ ነገር ይዤ ነው ያንን ብር ሳልክበት ቦታው እንትኑን አሳገርኩበት። ከዛ ወረቀቱን በራሴ ይዤ ወንድሜ ስለከሰሳ ሲመም እዛ ላይ ስለተጠቀሰ አላኩለትም ያን ያሳገርኩበት ወረቀት ማለት ነው። እዛ ያሉ ፍርድ ቤትና መዘጋጃ ውስጥ ያሉ ሰዎች ሁሉም አገናኙኝ ብዬ ወንድሜ ሰዎቹን አገናኘኝ። ሰዎቹ መዘጋጃ ውስጥ ያሉ ሰዎቹ ፋይሉን ከቦታ አንስቶ ወደ ሌላ ቦታ ሌላ ማስገቤት አስገቡበት። ከዛ ምንድነው ታዲያ ቆየሽብኝ ብሩን አትልክም እንደ ይልኛል ዛሬም ነገም። እኔ ይሄን ነገር እስከማስተካከል ነው። ከዛ በኋላ ከጨረስኩ በኋላ ደውዬ ኮንግራ አልኳት። ኮንግራ ሰርፕራይዝ አንተ ምንም አታመጭም አላልክኝም ወይ? እኔ እዚህ ቁጭ ብዬ አንተ ላይ ይሄንን አድርጋለሁ፣ ሂድና ሽጥ አሁን አልኳት። በቃ ሂድና ሽጥ፣ በቃ ምንም አልፈልግም፣ ሂድና ሽጥ በቃ አልኳት። ምንድነው አለኝ። አይ ምንም አይደለም፣ በቃ አሁን ሂድና ሽጥ፣ መሬቱን ሽጥና የፈለክ ነገር አድርግ፣ አልጠይቅህም አልኳት። ከዛ በኋላ ተንደርድሮ ያንን ከተማ ሄዶ እነሱ ገጠር ላይ ናቸው። ሄደና ማዘጋጃ ገብቶ ሳያው ኦኬ ይሄንን ካርታ ፕላን ኦሪጂናሉ እጁ ላይ ስላለ ይሄንን ቦታ እንትን መሸጥ ፈልጌ ነበር ምናምን ብሎ ሳሳየው ወይ ይሄ እግዳ ወጥቶበታል መሸጥ አትችልም ተብሎ ተመለሰ። ከዛ በኋላ ደውሎልኝ አጠበኝ፣ በሳሙና አጠበኝ። የፈለክ ነገር በላልኳት፣ የፈለክ ነገር ምንም አይሰማኝም አልኳት። እኔ አሁን ደስታ የውስጥ ደስታ አልችልም። ወንድ ከሆንክ ሂድና ሽጥ አሁን ትችላለህ፣ ምንም አታመጭም አላልክኝም። እኔ ያመጣው ነገር ይሄ ነው። አንተም ስንት ዓመት 3 ዓመት አንተን ታግዤ እዚህ ቦታ ደርሻለሁ። ሁሌ አንተ የእኔን እንትን በቃ እንደው ጭንቅላቴ ላይ ልትወጣ ፈልገክ ነው በኔ ብር
የኔ ብር በኔ ብር እያራስክ በኔ ብር ምኑን እያረክ አስመራ ሲመጣ ትለቃቀሳለህ። አስመራ ከተፈጸመ ከተገኘ በዛም ብር ትጫወትብኛለህ ብዬ በቃ ያላልነው ነገር የለም። ከዛም በኋላ ጠፋ ከኔ ላይ። ስልኩ ራሱ የሷን ድምጽ መስማት አልፈልግም ብሎ ስልኩ ሁሉም ሽጦ ወደ ቤተሰብ ተመለሰ። ከቤተሰብ ጋር ተባላ ሊገዳደሉ። የወንድሜው ሚስትም ውጭ ነበረች፣ ከውጭ ገብታ ነበረ። አንቺ ነሽ ወሬ የምታደርሽ ምናምን ብሎ ሊገዳደሉ ደረሱ ከቤተሰቦቹ ጋር። ቤተሰቦችም ደግሞ ዛተበት፣ እናንተ ናችሁ እንደዚህ ያደረጋችሁ ምናምን ብሎ በቃ ተስፋ አጣ። ምንም ጠፋ። በቃ በዛ ተለማምጦኝ ያንን ሁሌ የሚያርሰው መስሎት ነው። ሁሉም ተስፋ ሲያጣ ልባላ ከቤተሰቦቹ ጋር ሊገዳደል። ከዛም በኋላ እነሱም አሳሰሩ፣ እስር ቤት ወሰዱ። ከዛ በዛም በሽምግልና ወጣ ዋስ ምናምን ጠርቶ እኔ እሷም እንደዚህ ያደረገችኝ እነሱ ናቸው ከዚህ ወሬ ያቀበሉ፣ እሷ ይሄንን ሁሉም ያደረገችብኝ። በቃ አንድ ቀርጥም ትሁን ሁለት ቀርጥም ትሁን ወንድሜ እንደሚያርስልኝ ቃል አስገቡልኝ። ይሄ ካልሆነ እኔ ሰው ጋላለሁ ለራሴም አጠፋለሁ ብሎ እንትን አለ። ከዛም በኋላ ለወንድሜው አንተ ሁለት ቀርጥም ትሁን አንድ ቀርጥም ትሁን እረስለትና ያችን ይስራ ለአንተም እንትን እንደሚያርስልክ ምናምን ተባለ። ድሮ ገበሬ የሚቀጥር ሰውየው ገበሬ ተቀጥሮ አለፈ። ያለፈ አመት ዛንድሮ ተነስተው ወደ ዘመቻ እልም አለብኝ። እና ለምን በሰው ሀገር የምንኖረው ልጆች እውነት ለሰው ሻማ ነው፣ ለሰው እናበራለን፣ ለራሳችን ቀልጠን ነው የምናልቀው። ሁሉም ነገር ከታገስክ በኋላ መጨረሻ ላይ የሆነ ውሳኔ መወሰን አለባችሁ፣ እውነት ለመናገር ማለት ነው። እኔ አሁን ገና አመት ነው የአሁኑ ጾሙ አመት ነው። ያን ጊዜ ረመዳን ነበረ፣ የኛ ጾም ነበረ። ዛሬ ግን እግዚአብሔር ይመስገን እልሽብ ሰርቼ ይኸው ቆርቆሮ ላይ መጥቷል። በእውነት ፎሎ መልስልኝና በውስጥ ልክልሃለሁ። ለምን ለብዙ ልጆች ትምህርት ይሆናል። በሶስት አመት ውስጥ ምንም ያልሰራ በአንድ አመት ውስጥ እግዚአብሔር ይመስገን ራሴ ሁኜ ተገኝቻለሁ። ወንድሜም ከኔ ጎን ቆሞ፣ ቤተሰቦቼ ከኔ ጎን ቆሞ፣ ትላንትና የወደኩ ትላንትና ተመኝቼ ከሀገር የወጣው ዛሬ በአንድ አመት ተሳክቶልኛል። በአንድ አመት ለምን ጎበዝ ሆኑ። እውነት ለመናገር ያው ፍቅር ነው ትዳር ብለን እንገባበታለን። እኛ ልባችን እንደ ጡጣችን ነው የምንጠላጠለው። ግን ቢሆንም ይህንን ለወንዶች እጅ አትስጡ፣ በቃ እጅ አትስጡ። ጠንካራ ሁኑ። ጠንካራ መሆን አለባችሁ። የሆነ ነገር እስከ የሆነ የተወሰነ ጊዜ ታገዙና ከዛ በኋላ ደግሞ እራሳችሁን መሆን አለብን። ዛሬ እኮ እኛ ወርቅን ወደ አገር ቤት የምንመለስ ክርስቶስን የታክሲ ብር የሚሰጠን ሰው የለንም። እኔ ሰው ሀገር 7 አመት ሰርቼ ተመልሼ ምን እንደተቸገርኩ ምን ህይወት እንዳሳለፍኩ እኔ ነኝ የማውቀው። ያንን ህይወት አንስቼ አላወራውም። አሁን ግን ስላለውበት ህይወት ነው ያወራው። ግን ጠንካራ ሁኑ እህቶቼ፣ አትበሉ ለወንድ። እኔ አሁን አንዳንድ ጊዜ ለእህቶቼ የምናደደው ነገር በቃ በፍቅር እንደዚህ በኦንላይን የተዋወቁ ብር አንስቶ መላክ። ዛሬ እኛ እንዴት ነው የምናመጣው? ለራሳችን ያተጠቀምንበት ብር ሰው ይጠቀምበታል። እውነት በ15 ብር እኮ እንጀራ መግዛት እኛ በጣም ነው የምንሰስተው። በ15 ብር እንጀራ ገዝተን ለመብላት ማለት ነው። ለራሳችን የማንነው ለሰው እንሆናለን። ግን አሁን እንደኔ ህይወት ገብቶበት ህይወት የኖረበት እስኪ ይሄ ነገር ዛሬ ሊቀየር ይችላል ነገ ሊቀየር ይችላል ብለን ነው መስዋዕት የምንከፍለው። በኦንላይን የተዋወቃችሁ ሰው ምን ብላችሁ ነው የራሳችሁን ነገር እየሰጣችሁ ጉልበታችሁ በሰው ሀገር የምትበሰብሱ? ብዙ እህቶቻችን በዚህ ህይወታችን የሚጠፋ ሰው አለ። ልብስ ውስጥ የሚያብድ ሰዎች ብዙ እህቶቻችን አለ። እውነት ይሄንን መጥቼ እንደተናገርኩ እህቶችን ከኔ ላይ የሆነ ነገር እንደሚማሩ እንዳረክልኝ በጣም አመሰግናለሁ። ያው የተሰባበረ ቢሆንም ቢኮስ ትንሽም ከሆነ ይገባላችኋል እና አማርኛ ትንሽ ስለሚያስቸግር ነው። እውነት ለመናገር ብዙ ህይወት ውስጥ አልፋለሁ እኔ ብዙ ህይወት። ከዛ በፊትም ያሳለፍኩ ህይወት እውነት ለመናገር ማለት ነው ያኔ ብዙ ህይወት። እኔ ይሄ ሁለተኛ ትዳሬ ነው። በዛም ጊዜም ብዙ መስዋዕት ከፍዬ
በመጨረሻ ላይ አሳመርኩበት ማለት ነው። ራሴን ሁኜ ቆምኩ። ከዛ ያው ሴት ልጅ ትዳር መያዝ አለበት። ትዳር ካልያዝን ደግሞ እኛ ሁሉም ሰው እኛን ይፈልጋል። ሁሉም ሰው እጃችሁ ወደኛ ነው የሚያወጣው። ትዳር ሲኖር ነው እኛ ክብር የምንኖረው። ትዳር ብዬ ገብቼበት በስንት ዓመት ይኸው ጉድ አደረገኝ። ይሄን ደግሞ ያኔ በክፉ ሰዓት እኛ አጠገብ ያልቆመ ትዳር ይኸው እንዲሁ ይፈርሳል ማለት ነው። እንደዚህ ነው የሚፈርሰው። ለምን መሰረት የሌለ ትዳር እንዲህ ይፈርሳል? በቃ በትንሹ ነገር ይወርቃል። ግን አሁን ይሄ ሰው የሆነ ነገር አንተራ ቢሆን ቋንዴ አሳዘናችሁኝ ከታች። በቃ እሺ እኔ እናት ያው ነግረሽናል። አሁን ያለሽበት ሁኔታ በጣም ጥሩ ነው። በርቺ እሺ። ጥሩ ነገር ነው። አሁን ከአንቺ በጣም ብዙዎቹ ከዚህ ውስጥ ይማራሉ። ምክንያቱም የነገርሻቸው ነገር ቀላል ነገር አይደለም። ብዙ የሚያለቅሱ ሰዎች አሉ፣ ሲዛትባቸው እንደዚህ ጉልበቱን ተጠቅመው ሰው አቅሙን ሊያሳያቸው የሚፈልጉ ሰዎች አሉ እና ለእነሱ በጣም ትልቅ ሀሳብ ነው ያነሳሽው። እናመሰግናለን በጣም እሺ። እግዚአብሔር ያክብርሽ። እሺ ወንድም በጣም አመሰግናለሁ። በጣም ነው አመሰግነው። ተባረክልኝ። እውነት ሁሌ እመኛለሁ አንተ ቤት ገብቼ ለማካፈል። በጣም አመሰግናለሁ። ተባረክልኝ። ሆሎ ይመልስ